ጌታችን ኢየሱስ ክርስቶስን አይሁድ በያዙት ጊዜ እመቤታችን ስለደረሰባት ከባድ ሐዘን ልመናዋ፣ ክብሯ፣ የልጇ የወዳጇ ቸርነት በሁላችን ላይ ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ልጇ ኢየሱስ ክርስቶስ የአይሁድ ጭፍሮች እንደያዙት በሰማች ጊዜ እንዲህ እያለች አለቀሰች። ልጄ ወዳጄ ሆይ ሁልጊዜ ስለ አንተ በልቤ እደሰት ነበር። ነገም የፋሲካ በዓል ነው። የፋሲካን በዓል አክብረን ወደ ሀገራችን እንመለሳለን እያልኩ አስብ ነበር። ነገር ግን ፋሲካዬ ይህ የአንተ መያዝ ሆነ። ልጄ ወዳጄ ሆይ በልቅሶና በሐዘን ምክንያት ደስታዬ ወደ ዋይታ ተመለሰ። የፋሲካዬም በዓል በልብ ሕመም ተለወጠ። ከሐዘኗም ጽናት የተነሳ ከእሷ ጋር ይሄድ ዘንድ ይሄዱ ዘንድ ከንጹሐን ሐዋርያት ወገን አንድን ፈለገች። ነገር ግን አላገኘችም። አይሁድን ከመፍራት የተነሳ ሁሉም ሸሽተዋልና። ጴጥሮስም ከእሷ ጋር ይሄድ ዘንድ ስለ እሱ ጠየቀች። እሱስ ከአይሁድ የካህናት አለቆች ፍርሃት የተነሳ ልጅሽ ኢየሱስን አላውቀውም ብሎ ክዶ ሸሽቶ ተደብቋል አሏት። እመቤታችንም በመከራዋ ጊዜ ከልጇ ደቀ መዛሙርት አንድ እንኳን ባለማግኘቷ ሐዘኗ እየጸናባት ጭንቀቷ እየበረታባት ሄደች። ዳግመኛም ልጄ ወዳጄ ሆይ ወንድሞች ሁሉ ጥለው ሸሽተዋልና ወዮታ አለብኝ እያለች አለቀሰች። ዳግመኛም አባቴ ጴጥሮስ ሆይ ጌታህን ተክደዋለህ ብዬ አልጠረጠርህም ነበር። ዛሬ ግን ጌታህና መምህርህ የሆነ ልጄ ክርስቶስን ስለምን ፈጥነህ ካድከው? በዚህስ ሁሉ ነገር ልብህ ለምን ቀላል ሆነ? ጴጥሮስ ሆይ የመንግሥተ ሰማያትን ቁልፍ ያስረከበህ ልጅን ስትክደው እንዴት አልፈራህም? ስለ ጌታህ ስትል አንዲት ጥፊ እንኳን ለምን አልተቀበልክም? ጴጥሮስ ሆይ ታማኝ አድርጎ አከበረ፣ ለዓለሙም ሁሉ ጠባቂ አድርጎ ሾመ። ስለዚህ ስለ ጌታ ለአንዲት ሰዓት እንኳን ጥቂት መከራ አልተቀበልክም። ጴጥሮስ ሆይ ልጄ ጓደኛህ ወይም ወዳጅህ እንጂ ጌታህ እንዳልነበረ እስኪያስብ። ስለዚህም ልጄን እንደዚህ አድርገህ ትክደው ዘንድ ላንተ ተገቢ አልነበረም። እርሱም ልጄ ጴጥሮስ ሆይ አንተ ትክደኛለህ ባለህ ጊዜ አቤቱ ጌታዬ ስለ አንተ ሰውነቴን አሳልፌ እሰጣለሁ እንጂ እስከ ዘለዓለሙ ድረስ አልክድህም ስትል የገባህለትን ቃል ኪዳን ስለምን ዘነጋኸው? እያለች አለቀሰች። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስለ ልጇ መያዝና ስለ ጴጥሮስ ክህደት እንዲህ እያለች በምታለቅስበት ጊዜ ለጴጥሮስ መንፈስ መጣለትና ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለውን የኢየሱስን ቃል አሰበ። ወደ ውጭም ወጥቶ እንዲህ እያለ ያለቅስ ጀመረ። እመቤቴ ሆይ እውነት አልሽ። ጌታዬ ዶሮ እስኪጮህ ድረስ 3 ጊዜ ትክደኛለህ ብሎ ሲነግረኝ አቤቱ ጌታዬ ይህስ አይሆን፣ ሌሎቹ እንኳን ቢሸሹ ወይም ቢክዱ እኔ አልክድህም ብዬ ነበርና ዛሬ ግን ካድኩት። ዳግመኛም ሕይወቴን ለሞት አሳልፌ እስከምሰጥ ድረስ እንኳ ፈጣሪዬንና ጌታዬን አልክድህም ብዬ ነበረ። ዛሬ ግን ጌታውን የከዳ ሐሰተኛ ዋሾ ሆንኩ። ለአንዲት ሰዓት እንኳን ከጌታዬ መከራ ጥቂት አልታገስኩም። ወዮልኝ፣ ለእኔ ወዮታ አለብኝ። እመቤቴ ሆይ እውነት አልሽ። ጌታዬ ትክደኛለህ ብሎ በነገረኝ ጊዜ ከአቤቱ ይህስ አይሁን፣ እኔስ እስከ ዘለዓለሙ ድረስ አልክድህም፣
ጌታዬና አምላኬ የምትሆን አንተንስ ከምክድ ሞት ይሻለኛል ብዬ ተናግሬ ነበረና ዛሬ ግን እግዚአብሔርን በሚያሳዝን ነገር አባይና ሸንጋይ ሆኜ ተገኘው። ጌታዬ ወደ ወሰዱት ቦታ ተወስጄ እሱ ከቆመበት ቦታ ቆም ዘንድ ለአንዲት ሰዓት እንኳን ልቤን ያላስጨቆምኩ ሰውነቴን ያላበረታሁ ለእኔ ወዮልኝ፣ ወዮታ አለብኝ። እንደ ሰይፍ የሚቆርጥ የሚያወራርድ አንደበት የሰጠኝን ጌታ ታውቂዋለች ተብላ 3 ጊዜ ለተጠየቀችው ጥያቄ ጌታዋን አውቀዋለሁ ብላ አንዲት ቃል እንኳን በድፍረት ለመመለስ ላልቻለችው አንደበቴ ወዮላት፣ ወዮታ አለባት። እመቤቴ ሆይ ስለ ክህደቴ እውነት አልሽ። እሱ ጌታዬ ጴጥሮስ ሆይ አይሁድ በሚይዙኝ ጊዜ ትክደኛለህ ባለኝ ጊዜ እኔ ግን ይህንስ አላደርገውም፣ ስለ አንተ ነፍሴን ለሞት አሳልፌ እሰጣለሁ ብዬ ነበርና ዛሬ ግን ብርሃናቸው የማይጠፋ ዓይኖችን የሰጠኝን ፈጣሪን ለመካድ ተቀዳሚ ሆኜ ተገኘው። እርሱ ጌታዬ ጓደኛዬ ሲያደርገኝ ስለ ወንድም ፍቅር አንዳችም ነገር ያልፈጸምኩ ወዮልኝ፣ ለእኔ ወዮታ አለብኝ። የጌታዬ እናቱ እመቤቴ ይህን ሁሉ በእኔ ላይ ስለ ተናገረችው ነገር ምን እላለሁ? ምንስ እመልሳለሁ? ስለዚህ ወዮልኝ፣ ለእኔ ወዮታ ይገባኛል። በሐሳቧ ወይም በልቦናዋ በእኔ ላይ እምነቷን ጥላብኝ ሳለ በውሸት ወይም በክህደት ቃል እመቤቴን ፈጽሜ ስላሳዘንኳን ወዮልኝ፣ ወዮታ ይገባኛል። ኃጢአቴ ወይም በደሌ ከይሁዳ በደል የበለጠ ለእኔ ወዮልኝ፣ ወዮታ ይገባኛል። ይሁዳ ጌታውን ሸጦ ቢበድል እኔ ደግሞ ጌታውን የከዳ ሐሰተኛ ወንጀለኛ ሆኛለሁና ጴጥሮስም ስለዚህ ነገር ምን ይሻለኛል? ምን ላድርግ? እንደ ይሁዳ ልሰቀልን? ወይስ ደግሞ ከባሕር ልጥለቅ? ከገደል ልውደቅ? አስቀድሞ ጌታዬ በእኔ ላይ የተናገረው ደርሶ ተፈጽሞብኛልና በማለት ይህንና ይህን የመሰለውን ሁሉ በመናገር ፈጽሞ ተጸጸተ። ቃሉ በማይሻር ወይም በማይታበል በሰማይና በምድር ጌታ ፊት ስለ ዋሸሁና ስለ ካድኩ የእመቤቴ መታዘቧ ለእኔ ከባድ ኀፍረት ሆነብኝ እያላለቀሰ ዳግመኛም የዓለምን ሁሉ ኃጢአት የምታስተሰርይ የእግዚአብሔር ንጹሕ በግ ጌታዬና ፈጣሪ ሆይ ይቅር በለኝ፣ ኃጢአቴንም አስተሰርይልኝ፣ የእናትህንም ልቦናዋን በእኔ ላይ እንዲራራ አድርግልኝ አለ። ሁለተኛም ቅድስት ድንግል ማርያም ክብርት እመቤቴ ሆይ አዳምንና ልጆቹን ለማዳን ሲል ወደ ተሰቀለው የዓለሙ ሁሉ መድኃኒት የሚሆን ልጅሽ ለምኝልኝ። ልብን በሚነካ ሐዘንሽና በእኔ ላይ ባደረሽው ትዝብት ልቤ ተሰብሯልና። ዳግመኛም እመቤቴ ሆይ አንቺ ስለ ልጅሽ እንዳለቀሽ ሁሉ እኔም ስለ ኃጢአት ያለቅሳለሁ አለ። አምላክን የወለደች በድንጋሌ ሥጋ በድንጋሌን የጸናች ክብርት እመቤታችንም እንዲህ አለች። አባቴ ጴጥሮስ ሆይ ልጄን ሲያንጓጥጡትና ሲሰድቡት እንዲሁም ራሱን በበትር ሲመቱት ብታየውስ ኖሮ አንተም እንዲሁ ራስህን ቢመቱ በወደድክ ነበር። ዳግመኛም አባቴ ጴጥሮስ ሆይ በቀራንዮ አደባባይ ራቁቱን ተሰቅሎ ብታየውስ ኖሮ አንተንም ከእሱ ጋር ቢሰቅሉ በወደድክ ነበር። የአይሁድ ክፋታቸውና ጭካኔያቸውን እጅግ በጣም መራር ነውና፣ ነገር ግን እሱ ልጅ ትዕግሥት የባሕሪው ስለሆነ እንደ ክፋታቸውና እንደ ጭካኔያቸው ሊያጠፋቸው አልወደደም። ገብርኤልም እንኳን አይሁድ በጌታው ላይ የሚፈጽሙትን በደል ተመልክቶ ሰይፉን መዞ አምዘግዝጎ የምኵራቡን ወይም የቤተ መቅደሱን መጋረጃ ከሁለት ከፈለው። ጌታቸው ራቁቱን ስለ መሰቀሉ ፀሐይ ጨለመ፣ ጨረቃ ደም መሰለ። ከዋክብትም ሁሉ ብርሃናቸውን አልሰጡም፣ ይልቁንም በምድር ላይ ወደቁ እንጂ። አባቴ ጴጥሮስ ሆይ ስለ ጌታህና ጓደኛህ ላደረገ አስቀድመህ እንደ ተናገርከው ሁሉ መከራን ትቀበል ዘንድ ለምን አልታገስክም? ነፍስህንስ ስለ ሞት አሳልፈ ለምን አልሰጠህም? እነሆ አሁንም በቸርነቱ ብዛት ንስሐን ተቀብሎ ኃጢአትህን ይቅር ይልልህና ይራራልህ ዘንድ ስለ አንተ ልጅ ለመንኩ። ከእንግዲህ ጌታህን አሰረ ፍኖት በፍጹም ልብህ በፍጹም ሐሳብህ ተከተል። ከእንግዲህ ወገብህን ታጠቅ፣ የሃይማኖት ጫማህን ተጫማ። እግዚአብሔር ኃይል ካንተ ጋር ነው።
እስከ ዘለዓለሙ ይኑር አለችው። በዚያን ጊዜም ጴጥሮስ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን አማላጅነት በደልን የሚያጠፋ ኃጢአትን የሚያስተሰርይ እሱ ጌታችን ኢየሱስ ክርስቶስ ኃጢአቱን ይቅር ስላለው ፈጽሞ ተደሰተ። እግዚአብሔርም ጴጥሮስ እሱን ከመካዱ በፊት ዶሮ እስኪጮህ ድረስ 3 ጊዜ ትክደኛለህ ሲል ጌታችን የተናገረውን ቃል አስቦ ንስሐ በመግባቱ ስለ ድንግል ማርያም እናቱን መራራ ልቅሶ ይቅር አለው። ሁለተኛ ተአምር ልጇን አይሁድን በሰቀሉት ጊዜ ለማየት ባለመቻሏ በእመቤታችን ላይ ከባድ ሐዘን ወደቀባት። በዮሐንስ ቤት እያለቀሰች ሳለ ዮሐንስም እንደዚሁ እያለቀሰ መጥቶ እመቤታችንን ስታለቅስ አገኛት። ከዚያም ሁለቱም ማለትም እመቤታችን ድንግል ማርያምና ዮሐንስ በአንድነት ሆነው ስለ ጌታ ኢየሱስ ክርስቶስ ያለቅሱ ጀመር። እመቤታችንም ዮሐንስ ሆይ ልጄ ወደ ተሰቀለበት ወደ ቀራንዮ ተወስደኝ ዘንድ ማልድሃለሁ። ዮሐንስ ሆይ እንደ ወንበዴ የተወደደ ልጄን የተሰቀለበትን ቦታ አይሁድ አይ ዘንድ ሀገሬን ለቅቄ ክብሬን ዝቅ አድርጌ ጫማዬን አውልቄ በእግሬ እሄዳለሁና ወደ ጎልጎታ እንሄድ ዘንድ ና ተከተለኝ እያለች ማለደችው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ልጄ ሆይ ሐዘኔ በኢየሩሳሌም ከሚኖሩ ሰዎች ሁሉ ሐዘን ይበልጣል። ልጄ ወዳጄ ሆይ ልቅሶዬን ለማረጋጋት እዚህ ከተሰበሰቡት ሰዎች ልቅሶ ይልቅ የበለጠ ነው እያለች ታለቅስ ነበር። ዮሐንስም ከልቅሶዋና ከሐዘኗ ዝም እንዳላለች እሱም ሊያረጋጋት እንዳልተቻለውና እመቤታችንም ልጄን ካላየሁት ልረጋጋ አልችልም እንዳለችው በተረዳ ጊዜ እነሆ ዮሐንስ እመቤቴ ሆይ ቀራንዮ ሄደች ልጅሽን ታየው ዘንድ ተነሽ፣ እኔም ካንቺ ጋር ተከትዬ እሄዳለሁና አላት። እመቤታችንም ከዮሐንስ ቤት ፈጥና ወጥታ ጫማዋን አወልቃ በባዶ እግሯ በስፍራው በሰፊው በኢየሩሳሌም ሜዳ ላይ እየገሰገሰች መሄድ ጀመረች። እመቤታችንም በሩጫና በመፋጠን ስትሄድ ያዩት ሰዎች ሁሉ ማናት? እሷ እንደዚህ እየጮኸች የምትሄድ እያሉ እርስ በራሳቸው ይነጋገራሉ። ሌሎቹም እቺ ሴት በገበያ መካከል ገበያ ስትገበይ አይተናት አናውቅም፣ ከወዴት ናት እሷ አሉ። እኩሌቶቹም እቺ በጎዳና ሌሎችም እቺ ሴት በገበያ መካከል ገበያ ስትገበይ አይተናት አናውቅም፣ ከወዴት ናት እሷ አሉ። እኩሌቶችም እቺ በጎዳና አእምሮዋን አታ የምትሄድ ሴት እንግዳ ናት፣ ከማን ወገን ናት እሷ እያሉ እርስ በራሳቸው ተነጋገሩ። ሌሎቹም ዮሐንስ የኢየሱስ ደቀ መዝሙር እንደሆነ የሚያውቁ እንጃ እቺ ሴትዮ በመስቀል ላይ ስለተሰቀለው እናቱ ሳትሆን አትቀርምና እሷን ለማየት በጎዳና ትሮጣ እሱን ለማየት በጎዳና ትሮጣለች ይሉ ነበር። ሌሎችም እስቲ ተመልከቱ መልኳና ደምግማቷ ምንኛ ያምራል ተባባሉ። እኩሌቶችም በዚህች አገር ላይ ይችን የመሰለ ሴት ፈጽመን አይተን አናውቅም፣ መልኳም የልጇን መልክ ይመስላልና ተባባሉ። ሰሎሜና ሌሎችም ሴቶች ራሳቸውን በልብሳቸው ተከናንበው ከኋላዋ ይከተሏት ነበር። እሷ ግን ከሐዘኗ በስተቀር ግራና ቀኛ እየተመለከተች ማንንም አታይም ነበር። ጎልጎታም በደረሰች ጊዜ በቅዱስ መስቀል ላይ የተሰቀለ ልጇን ያዩ ዘንድ ከየሀገሩ የተሰበሰቡትን ሰራዊትና ሕዝብ በአደባባይ ውስጥ ተጨናንቀው ሲጋፉ አየች። ከነሱም መካከል እነሆ በዚህ በጻድቅና በቸር ሰው ላይ ተንኰላቸውንና ግፋቸውን ፈጽመው ለብዙ ዓመታት ይገድሉት ዘንድ ይፈልጉት የነበረ ኃይለኛና ጠንካራ የነበረ እነሆ ዛሬ ገደሉት አሉ። ሌሎቹም በዚህች አገር ላይ ትክክለኛ ፍርድስ ቢኖር ይህን እውነተኛ ጻድቅ ሰው ባልገደሉትም ነበር ተባባሉ። እመቤታችንም ከሐዘኗ ብዛትና ስለ ትሕትናዋ ፊቷን ወደ መሬት አዘነበለች። ከአይሁድ ጉባኤና ከተሰበሰበው ሕዝብ መጨናነቅ የተነሳ
የተወደደ ልጇን ለማየት አልቻለችምና። በዚያን ጊዜ እመቤታችን ዮሐንስ ልጄ ወዳጄ ወዴት አለ? አየው ዘንድ በአደባባዩ ከተሰበሰበው ሕዝብ ብዛት መጨናነቅ የተነሳ ላየው አልቻልኩምና አለችው። ዮሐንስም እመቤታችንን ከምዕራብ እስከ ምሥራቅ ባለው ጉባኤ መካከል ልጅሽ በእንጨት መስቀል ላይ ተሰቅሎ ታዩ ዘንድ ዓይኖችሽን ከፍ አድርገሽ ተመልከች አላት። እመቤታችንም ዓይኗን ከፍ አድርጋ በተመለከተች ጊዜ የተወደደ ልጇን በከባድ መከራ ላይ ሆኖ አየችው። እመቤታችን ድንግል ማርያምም እጅግ መራራ የሆነ ልቅሶን ታለቅስ ጀመር። እሷንም ተከትለው ከእሷ ጋር ያሉ የኩዛ ሚስት ዮሐና፣ የመግደላዊቱ ማርያምና ሰሎሜም ስትወድቅ ያነሷትና የደግፏት ነበር። ልቅሶዋን በዚያ ከሚያለቅሱ ሴቶች መካከል የእሷ ልቅሶ ልብን የሚነካ ስለነበረ የእሷን አለቃቀስ እየሰሙ ሌሎቹ ሁሉ በጣም እየተንሰቀሰቁ ያለቅሱ ነበር። ሦስተኛ ክፍል አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸና የክብርት እመቤታችን አንድ ልጇን በእንጨት መስቀል ላይ ተሰቅሎ ባየችው ጊዜ እንባዋ ከዓይኗ መውረዱን ሊያቆም አልቻለም። በሆዷ ውስጥ ልቧ ቀለጠ፣ ሰውነቷም ተቃጠለ። በነፍሷና በሥጋዋ የመኖር ተስፋዋ ተቋረጠ። መላው የሰውነቷ ክፍሎች ተንቀጠቀጡ፣ አእምሮዋ ተናወጠ። ነፍሷ ከሥጋዋ ልትለይ ተቃረበች። የተወደደ ልጇ ባያጸናትስ ኖሮ በዚያኑ ጊዜ ነፍሷ ከሥጋዋ በተለየች ነበር። በዚያን ጊዜ አይሁድ በልጇ ላይ በሚፈጽሙት በደልና ግፍ ታላቅ ደስታ ሲሰማቸው ትመለከት ነበር። በራሱ ላይ ያቀዳጁትን የሾህ አክሊል አየች። እጆቹና እግሮቹ የተቸነከሩበትንም የብረት ችንካሮ ተመለከተች። ለአንተ ለአይሁድ ንጉሥ ሰላምታ ይገባሃል እያሉ በእሱ ላይ እየተሳለቁና እየተዘባበቱ ሲሰግዱለት ትመለከት ነበር። ተቀዳሚ ተከታይ የሌለውን አንዱን የእግዚአብሔር ልጅ ቅድስት ጎኑን ይወጉት ዘንድ የተሳለውን ጦር በዚያ ተመለከተች። ከመጀመሪያው እስከ መጨረሻው ድረስ የሚያደርጉበትን ሁሉ ትመለከት፣ ሲረግሙትና ሲሰድቡትም ሰምታ ትዕግሥቱን አደነቀች። አምላክን የወለደች በድንጋሌ ሥጋ በድንጋሌን የጸና የክብርት እመቤታችን ይህን ሁሉ በደልና ግፍ በተመለከተች ጊዜ ፈጽማ ደነገጠች። ወዴት እንደምሄድ ወይም እንደምታደርገውን ሁሉ አታውቅም ነበር። ነገር ግን በመስቀሉ አካባቢ ሆና ልጄ ወዳጅ ሆይ ለእኔ ወዮልኝ፣ ወዮታ አለብኝ እያለች ልቡናን በሚያቃጥል ሐዘን ታለቅስ ነበር። ዳግመኛም በጦር ሲወጉህና ሲገሉህ ዓይኖቼ ከሚያዩ ይልቅ ልጄ ወዳጅ ሆይ ነፍሴን ከሥጋ የተለያት ዘንድ እማልድሃለሁ አለች። ጌታ ኢየሱስ ክርስቶስም በእሱ ሞት ምክንያት የእናቱን የልጇን የሆዷን በሐዘን መቃጠልና ከዓይኗም የምታወርደውን መሪር እንባ በተመለከተ ጊዜ ሕማሙንና መጻጻውን ሐሞቱንና መጻጻውን ሲያጠጡት ታይ ዘንድ አልፈቀደም። ዳግመኛም በጦር ሲወጉት አይታ ስለዚህ ነገር በሱ ምክንያት ትሞት ዘንድ አልወደደም። ስለዚህ ነገር ቸሩ አምላካችን ወደ እናቱ ተመልክቶ እነሆ ዮሐንስ ስለ እኔ ፋንታ ልጅ ይሁንሽ አላት። የሚወደው ደቀ መዝሙር ዮሐንስንም እነኋት እናቴ ማርያም እናት ትሁንህ አለው። ዮሐንስም በዚያን ጊዜ እመቤታችንን ወደ ቤቱ ይወስዳት ዘንድ ጠየቃት። እመቤታችን ድንግል ማርያምም ግን ልጄ ተተኪ ወንድም ወይም እህት የለውምና ለልጄ አልቅሱለት፣ ከእሱ ፈጥነህ አትለይ አለችው። ዳግመኛም በምድር ላይ እሱ ከቶ የአባት የለውምና አለችው። ልጄ ወዳጅ ሆይ ይህ በራስህ ላይ የተቀዳጀው የሾህ አክሊል ምነው እንዳንተ ሁሉ በእኔ ራስ ላይ በተቀዳጀሁት መከራውንም እንዳንተ ታግሼ መከራ ተሳታፊ በሆንኩ እያለች ታለቅስ ነበር። ዮሐንስ ሆይ ልጄ በዚህ ተራራ ላይ ተሰቅሎ ሳለ አይቼ ልገልጠው ልጥገበው ከዛሬ ቀን በስተቀር ፈጽሞ ላየው አልችልምና አለች። ዳግመኛም ዮሐንስ ወደ እመቤታችን ዘንድ ሄዶ
ከሱ ጋር ትሄድ ዘንድ በግንባሩ ተደፍቶ ለመናት። ከዚህም በኋላ ልጇን እንዲህ እያለች ወደ ሀገር ተመለሰች። ልጄ ሆይ አንተን በሱ ላይ በሰቀሉበት መስቀል በሰላም እሰናበትሃለሁ። ልጄ ወዳጄ ሆይ አይሁድ ምራቃቸውን በተፉበት ብርሃንን ስለተመላ ፊትህ እሰናበትሃለሁ። ንጉሥ ሆይ በሁለት ወንበዴዎች መካከል እርቃኑን ላቆመው አካልህ እጅ እየነሳው እሰናበትሃለሁ። ልጄ ወዳጄ ሆይ በጠላቶችህ እጅ ውስጥ ገብቶ ዕጣ ለተጣጣሉበት ክቡር ልብስ እጅ እየነሳው እሰናበትሃለሁ። ልጄ ወዳጄ ሆይ አክሊለ ሦክን ለተቀዳጀ ራስ ሰላም እያልኩና እጅ እየነሳው እሰናበትሃለሁ። ይህንና ይህን የመሳሰለውን ሁሉ የሚያሳዝኑ የልቅሶ ቃላት በመናገር እያለቀሰችና ያለምንም ዝምታ እየጮኸች እየወደቀች እየተነሳች ከቤተ ዮሐንስ አደረሳት። ከዚህ በኋላ የተወደደ ልጇን ምን እንዳደረጉት አላወቀችም። ከዚያን ጊዜ ጀምሮ ከሐዘንና ከልቅሷ ብዛት የተነሳ እንቅልፍ ወይም እረፍት አልነበራትም። አራተኛ ክፍል እመቤታችንም የተወደደ ልጇን ሕማማተ መስቀል ትመለከት ዘንድ ወደ ቀራንዮ ሄደች። በሄደችም ጊዜ በራሱ ላይ ያቀዳጁትን የሾህ አክሊል አየች። በሾህ አክሊል ከቆሰለው ቁስል በትከሻው ላይ ደሙ ሲንጠፈጠፍ ተመለከተች። ከግርፋቱ የተነሳ የቆሰለው አካል ደም በደም ሆኖ አየች። ደሙም እንደ ቦይ ውሃ ሲንጀረየር ተመለከተች። ስፍር ቁጥር የሌለው ግርፋት ገርፈውታልና በግርፋቱ የተነሳ ከአካሉ የሚወርደውን ደም በመስቀሉ ላይ ሲፈስ ተመለከተች። ይህንንም ተመልክታ የአይሁድ ማህበር በልጇ መስቀል ሲደሰቱ የእሷ ልብ ግን በሐዘን ዋዕይ ተቃጠለ። ከዓይኖቿም እንደ ምንጭ ውሃ እንባዋ ያለማቋረጥ ይወርድ ነበር። የሰቀሉት አይሁድ ግን ጥቂት እንኳን ልባቸው አልራራም። በዚያን ጊዜ ያዕቆብ ስለ ዮሴፍ፣ ኤርምያስም ስለ ወገኖቹ መማረክ አጥብቀው እንዳለቀሱ የድንግል ሐዘኗ በልቧ እየመረረ እየታደሰ ሄደ። ለያዕቆብ 12 ልጆች አሉት። ለኤርምያስም የተማረኩት ወገኖቹ ከሱ ጋር በመሆን እርስ በራሳቸው እየተረዳዱ አሉ። ነገር ግን ድንግል አንድ ልጇ ሕማማተ መስቀልን ሲቀበል እንዴት አታለቅስ? በውኑ ድንግል በድንግልና ለወለደችው ለአንድ ልጇ እንዴት አታለቅስ? በውኑ በጻድቁ ላይ የሚደረገውን ማሽሟጠጥ፣ በክቡሩ ላይ የሚሆነውን የሚፈጸመውን ተዋርዶ ባየች ጊዜ ድንግል እንዴት አታዝን? በመስቀል ላይ የተሰቀለ እሱ ጌታ ወደ እናቱ ተመለከተና ከደቀ መዝሙሩ ታናሹን ለእናቱ እነሆ ልጅ ይሁንሽ፣ ለደቀ መዝሙሩም እናቱን እነኋት እናት ትሆና አለው። ዳግመኛም ደቀ መዝሙሩን በአገልጋይ ሥርዓት ሳይሆን በልጅነት መልክ ተጠብቀው ዘንድ ለእናቱ አደራ ሰጠ። እንደዚሁም እናቱን በእመቤትነት ደረጃ ሳይሆን በእናትነት ዓይን እንዲመለከታት ለደቀ መዝሙሩ አደራ አስጠበቀ። በወልድ ወይም በልጅና በእናት መካከል የመለያየት ምክንያት ለሆነች ለዚያች የሕማም ሰዓት ኦ ወዮ! ሰማይን ያስበረገገች ፀሐይን ያጨለመች ለዚያች የዋይታ ሰዓት ኦ ወዮ! ምድርን ላንቀጠቀጣት ባሕርን ላነዋወጠች ለዚያች የለቅሶ ሰዓት ኦ ወዮ! በዚህም የምታለቅሰው የድንግል ልቅሶዋ ሐዋርያትን እስከ 3 ቀን ድረስ አስለቀሳቸው። የልቅሶዋም የሐዘን እንጉርጉሮ ሰውነታቸውን አስረቀረቀው። ከሙታን ተለይቶ እስከ ተነሳ ድረስ ከልቅሶዋ አላረፈችም። ሰማይንም እስከምታየው ድረስ የምትረጋጋበት አላገኘችም። ለእሁድ አጥቢያ ፀሐይን እጅ ነሳችው። ከከብቶቿ መምህራቸውን ባዩት ጊዜ ከእሷ ጋር ዘለሉ። ንጽሕት ጣዕዋ የዓለሙን ፍሪዳ ሳመችው። የበግ መንጋዎችም የእረኞቹም ወይም የጠባቂዎች አለቃ ባዩ ጊዜ ተደሰቱ። የዳዊት ልጅ የማኅፀኗን ፍሬ አገኘች። ወዳጆቹም ከእሷ ጋር ተደሰቱ። የጌታቸውን ትንሣኤ ለዓለም ሰበኩ። አቤቱ ጌታችን ሆይ አቤቱ ስለ ሕማምህ ብለህ
ጤንነታችንን ስጠን። ስለ ቆሰለ ሞትን ብለ ፈውሰን። ስለ እናትህ ስለ ማርያም ሐዘንና ልቅሶ ብለ ከሐዘናችን አረጋጋን። አቤቱ ደቀ መዛሙርትህን እንዳረጋጋሃቸው አረጋጋን። በመስቀል ኃይል ምርዳን። ለእኛ ለሁላችን የትንሣኤን ብርሃን አብራልን። ጌታ ኢየሱስ ክርስቶስም ከሙታን ተለይቶ በተነሳ ጊዜ ታላቅ መነዋወጥ ሆነ። መቃብሩን የሚጠብቁ ዘበኞችም ደንግጠው ተፍገምግመው ወደቁ። የመግደላዊቷ ማርያምም ከጌታችን መቃብር ዘንድ አስቀድማ ደረሰች። ድንግልም ሳትዘገይ እሑድ ማለዳ ተነስታ ሄዳ ከመቃብሩ ላይ ድንጋይ ተገላብጦ አየችና ይህ ተአምር ስለ ልጄ የተደረገ ተአምር ነው፣ ስለዚህም የነገሩን መከታተል ይኖርብኛል አለች። ይህን ድንጋይ ከመቃብሩ አፍ ላይ ማን አንከባለለው? ማን አገለባበጠው? እያለች ወደ መቃብሩ ብትመለከት የልጇን ክቡር ሥጋ ከመቃብሩ ውስጥ አጣችው። በዚህም ጊዜ ወደ ቀደመ ልቅሷ ዋና ሐዘኗ ተመልሳ ወዮልኝ ልጄ ወዳጄ ቅዱስ ሥጋህን ከመቃብር ማን ወሰደውና በሐዘን ላይ ሐዘን ተጨመረብኝ እያለች ታለቅስ ጀመር። ቀድሞ እናትና አባቴ በሞቱ ጊዜ ወደ ቀብራቸው ቦታ አልሄድኩም ነበር፣ ገና በሕፃንነቴ ሳለሁ በቤተ መቅደስ እኖር ነበርና። ከእኔ ጋር ብዙ ችግርና ፈተና የተካፈለ ወደ አባቴ ወደ ዮሴፍም መቃብር አልሄድኩም። ልጄ ሆይ ዛሬ ግን ወደ መካነ መቃብርህ ብመጣ ቅዱስ ሥጋህን አጣሁት፣ አላገኘሁትም። ስለዚህም በሐዘን ላይ ሐዘን ተጨመረብኝ። ልጄ ወዳጄ ሆይ ክቡር ሥጋህን በመፈለግ ወደ መካነ መቃብርህ ስገሰግስ መጣሁ፣ ነገር ግን አላገኘሁትም። አቤት ትለይ ዘንድ ጠራሁ፣ ነገር ግን አልመለስክልኝም አለች። ድንግልም እንዲህና እንዲህ እያለች በልቧ ስታዝን ከመቃብሩ በስተቀኝ በኩል ብርሃን ወጣ። ከዚያም መልካም ሽታ እንዳላት እንደ ዕፀ ሕይወት ሽታ ያለ ጣፋጭ ሽታ አካባቢውን አወደው። ድንግልም ከመቃብሩ በስተቀኝ ዕጣኑ ዛፍ ወዳለበት መለስ ብላ ስትመለከት እጅግ የሚያንጸባርቅና የሚያብረቀርቅ ሰማያዊ መጎናጸፊያ ተጎናጽፎ ቆሞ ቸር አምላክን አየችው። እሱም አንቺ ሴት ሥጋ ወይም አስከሬን በሌለበት በባዶ መቃብር ላይ ይህን ያህል የመረረ ለቅሶ ለምን ታለቅሻለሽ? አላት። ድንግልም የተወደደ የልጄን ሥጋ አግኝቸው በእሱ ላይ እንባዬን አፍስሼ አልቅሼ ቢሆን ከሐዘነ ጥቂት በተከፈለልኝ ነበር፣ ነገር ግን አላገኘሁትምና ስለዚህ ነው ሐዘኔ የበረታው አለችው። ጌታ ኢየሱስም እናቴ ሆይ ከእንግዲህ እስከ ዛሬ ያለቀሽው ልቅሶ ይበቃሻል። እነሆ ሥጋውን ለማግኘት የምትፈልጊው የተሰቀለ ሕያው ሆኖ የተነሳው አሁን ከአንቺ ጋር የሚነጋገረው እሱ ነው። ሰማያዊ የሐር መጎናጸፊያ የተጎናጸፈው የብረቱን መዝጊያ ሰብሮ ሲኦልን የበረበራት አንቺ የምትፈልጊው መቃብሩ ይህ ነው። እናቴ ሆይ በፍጹም ቸርነት በሰላማዊ አነጋገር ከሐዘንሽ የማረጋጋሽ የማጽናናሽ እኔ እንደሆንኩ እወቂ። አትፍሪ፣ አትደንግጪ፣ ፊቱንም ከማየት አትፍሪ። እናቴ ሆይ እኔ ልጅሽ እንደሆንኩ እወቂ። አልዓዛርን በቢታንያ ከመቃብር ያስነሳሁት ትንሣኤና ሕይወት የምሆንን የኢየሱስ ነኝ። በቀራንዮ አደባባይ ደሜ የፈሰሰውን የኢየሱስ ነኝ። ስለ እኔ ሞት ታለቅሺ የነበረ እነሆ አሁን ሕያው ሆኜ ከሐዘንሽ የማረጋጋሽ የማጽናናሽ እኔ ኢየሱስ ነኝ። እነሆ ከሁሉ በፊት በትንሣኤው ተገልጾ ያረጋጋሽ እሱ ነው። እናቴ ሆይ በሲኦል የታሰሩትን እስረኞች በሙሉ ፈትቼ በኃጢአት ምክንያት በሲኦል ያሉትን ግዘተኞች ነፃ አውጥቼ እነሆ ዛሬ ትንሣኤን ለመግለጽ ወደዚህ መቃብር መጣሁ አላት። ድንግልም ይህን በሰማይ ጊዜ ልቧ ጸና፣ በረታ። ሰውነቷም ከመታወክ ተረጋጋና ከማልቀስ ዝም አለች። ወደ መሬት አቀርቅራ የነበረው ፊቷን ወደ ላይ አቀናችና በዓይኗ ሙሉ ስትመለከተው በመለኮቱ ባሕሪ ያየችው። ከዚያም ጌታዬ ሆይ ልጄ ሆይ ተነሳህን? መነሳት መልካም ነው ብላ ትሰግድለት ዘንድ ዘንበል አለች። ጌታ እናቴ ሆይ እንግዲህ በመነሳት እጅግ በጣም ተደስተሻል። ዳግመኛም ወደ ኤዶም ገነት ከመግባታችሁ በፊት ለአባቴ አማህ አድርጌ የማቀርባቸውን የሲኦል ምርኮኞች ተመልከች አላት። ንጽሕት ድንግልም አደባባዩን ስትመለከት ከሲኦል ያወጣቸውን በዚያ ሰፍረው ያየች።
እነሱም እንደ መላእክት ነጭ ልብስ ሐር ተጎናጽፈው ተመለከተችና ደነቀች። ጌታ ኢየሱስ ክርስቶስም እናቴ ሆይ ከእንግዲህ እስከዚህ መቃብር አካባቢ አትቁሚ፣ ተመልሰች ፈጥነች ወደ ወንድሞችሽ ሂጂና ከሙታን ተለይቼ መነሳቴን ምስራች ንገሪያቸው አላት። ጌታ ኢየሱስ ክርስቶስም ይህን ተናግሮ ከእሷ ተሰወረ። እመቤታችንም በዚያ ፈጥና ሄደችና በሐዘን ተቀጥቅጠው ለነበሩ ለቅዱሳት አንስትና ለደቀ መዛሙርቱ ጌታ ከሙታን ተለይቶ መነሳቱን የምስራች ነገረቻቸው። ዳግመኛም ገሊላ ቀድሜ ቆያችኋለሁ፣ በዚያ ታዩኛላችሁ፣ እኔም እባርካችኋለሁ ብሏችኋል አለቻቸው። እነሱም በመቃብር ዘንድ የተፈጸመውን ተአምራት ለመመልከት ሄዱ። የናዝሬቱ ኢየሱስ ከሙታን ተለይቶ እንደተነሳም ዜናው በያገሩ ሁሉ ተሰማ። ልመናዋ፣ ክብሯ፣ የልጇ የወዳጇ ቸርነት በሁላችን ላይ ይደርብን።